ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ይሄ ሁሉ አሁን ይሄ ሁሉ ስውሯ ማርያም የሄደ ሰው ቀና ብሎ ስዕል አድኖ ያየ የለም። መድኃኔዓለም እንደዛ ነው እንደ መጽሐፍ ያዘው። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለመመናን ጉዳያቸው አይደል። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ። አይነበብም። ታምናለህ? ስውሯ ማርያም ስለ 666 ይሰበካል እንዴ? እናንተ እነማን ናችሁ ማለት ጀመሩ። ያኔ ነው ግብ ግብ በደንብ የተፈጠረው። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር። ራዞኑንም መምህር ኃይለ ማርያም ነው ግንብ ቤቱንም ያንን የሰራው መምህር ኃይለ ማርያም ነው። የሰሚነሽ ኪዳነ ምሕረት እነሱ ዓለማን የሚሉት ማንኛውን እንደሆነ ብሩን ብቻ አንተ እንደው በአካውንት የሚገባውን የጉዞውን የምኑን የሚብሉ ያው ደምረም ገንዘብ ይበላል። ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርጋ አገባም። እሷ ጫማውን አርጋ በድፍረት ነው። 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በሕግ እየተጣራና እየታየ መሆኑ ለአንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺ ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝ። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ ጊዜ ቤትሽን ታጠሪዋለሽ። ሁሉ ጊዜ አንቺ ወጥቼ መናገር የጀመርኩት ዱላው ሲበዛብኝ ወጣቱን ከማስተማር ይልቅ ማስደብደብ፣ ይሄኛውን ደብድበው አስገባው ነው። ልክ ይሄ የምትሰማቸው በደረጃ እንደዚህ ያለ ተገርፎ ጨለማ ቤት ምናምን እንደሚባል በቃ እንደንትን ቆማ እዛ ጋር ሲገረፍ ማየት ለእሷ ደስታ ነው። መምህር ተስፋዬን ትምህርት ከታተል ነበርና አጋጣሚ ነው የመምህር ተስፋዬን ያየሁት። አረ መጀመሪያ እመቤቴን ጠይቋት ምን እንደደረሰባት፣ እሷ ላይስ ቤቷ ውስጥ ምን ጉድ እንደከተቱ ምን ጉድ እንዳደረጉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? በያላችሁበት ሀገር ሰዓት ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይድረሳችሁ። የእናታችን የቅድስት ድንግል ማርያም መልጃና ጸሎቷ፣ የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን ረድኤትና በረከታቸው ከሁላችን ጋር ይሁን አሜን። እግዚአብሔር ስለማይነገር ስጦታው ሁሉ ስሙ የተመሰገነ ይሁን። ዛሬም እንደተለመደው በኤልሻዳይ ኦርቶዶክሳዊ ሚዲያ እኔ ወንድማችሁ አላየ እንግዳ ይዤላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ መልእክቴን እያሳሰብኩኝ ዛሬ በተለየ ሁኔታ ነው የመጣሁት። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የስውሯ ማርያም ገዳም ታሪክ እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ስለሆነ ከመጀመሪያው ደግሞ በቦታው ላይ ሲያገለግሉ ከነበሩ እህቶችና ወንድሞች መካከል አንዷን ዛሬ ይዤላችሁ ተገኝቻለሁ። እስቲ ስውሯ ማርያም ላይ ዛሬ ይሄ ነገር ከመሰማቱና ከመፈጠሩ በፊት መጀመሪያ የነበረው አገልግሎት ምን ይመስል ነበር የሚለውን ዛሬ በቦታው ላይ ረጅም ሰዓት በእመቤቴ ፍቃድ ስታገለግል የነበረች እህታችንን ይዤላችሁ መጥቻለሁ። እሷ ማንነቷን ራሷ ታስተዋውቀንና በቀጥታ ከሷ ጋር የሚኖረን ቆይታ እንግዲህ ስለ ስውሯ ማርያም ዲቴል ማስረዳት የሚችል መረጃ ነው ማለት ነው። እንግዲህ በቀጥታ መወስዳችሁ ወደ እህታችን ነው። ሚዲያው ላይ አዲስ የሆናችሁ እህቶች ወንድሞች ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን በኮሜንት ጻፉ። ለብዙ ኦርቶዶክሳውያን እንዲደርስ መልእክቱን ስትጀምሩ ሼር አድርጉት። በቀጥታ ወደ እህታችን ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂንና ወደ ፕሮግራሙ እንገባለን። እኔ ሮማን እባላለሁ። ባለትዳርና የ5 ልጆች እናት ነኝ። እግዚአብሔር ይመስገን። ሮማን ማን ናት? እስቲ ከዚህ እንጀምርና እንደው ዛሬ መነጋገሪያ ወይም መወያያ አድርገን ከተዘጋጀንበት ርዕሰ ጉዳይ ከመድረሳችን በፊት ሮማን ማን ናት? እስቲ ሮማን እንደዚህ እንደምታያት ናት። በቃ ብዙ በኃጢአት ውስጥ የወደቀች እመቤቴ ግን የሰበሰበቻት ሞት አንዴ ሁለቴ ሶስቴ መጥቶ ከሞት መካከል አውጥታ ዛሬ እንደዚህ አቆማታለች። መልካም ከል ይወጣው ነኝ።
እግዚአብሔር ይመስገን። እመቤቴ ክብር ይግባት። በተለያየ ቪዲዮ ላይ እንግዲህ አንቺም በምትሰሪያቸው ቪዲዮዎች በሌላ ሚዲያ ላይ ባደረግሻቸው ኢንተርቪዎች የውጭ ሀገር ኑሮም ላይ እንደነበርሽ ረጅም ጊዜ በስደቱ ዓለምም እንደነበርሽ አንዳንድ የምታነሳሻቸው ነገሮች አሉና እስቲ ስለነሱ ትንሽ ብታጫውቺ ስለሱ። 4 ልጆቼን ውጭ ነው የወለድኩት። ረጅም ዓመት ነበርኩኝ እግዚአብሔር ይመስገን። ኢትዮጵያ መጥቼ ደግሞ አንድ ልጅ እመቤቴ ስውሯ ራሷ ነች የሰጠችኝ። በትዳር ብዙ መከራ ፈተና ደርሶብኝ ከተለያየን በኋላ ያስታረቀችን ማንም ሰው ሽማግሌ አልገባም። ለ1 ዓመት ያክል ለሞት ነበር የምንፈላለገው። እሱ ብዙ መከራዎችን አሳልፈናል ሁለታችንም። ምክንያቱ ባልታወቀ ነገር ነው በቃ ትዳራችንን ተበጥብጦ ለብዙ ነገር የተዳረስ ነው። ከዛ ራሷ አንድ ሰው ሽማግሌ ሳይገባ ራሷ ገባች ሽማግሌ። እሷ እናት ሆነችልና በ3 ቀን ውስጥ አስታረቀችን። ከዛ መስከረም 21 ቀን ጠየኳት። እውነት ይሄን ትዳር አንቺ አስተካክለሽዋል? አንቺ ካስተካከልሽው ደግሞ አንድ ልጅ በስምሽ የምጠራት የማርያም ብዬ የምላት ትዳሬ እንዲሰምር ሴት ልጅ ስጭኝ አልኳት። መስከረም 21 ነው የጠየኳት። ከዛ በኋላ መስከረም 29 የሰማዕቱ የቅድስት አርሴማ ዓመታዊ ክብረ በዓል ክርስትና እዛው ግቢ አስነሳው። ስውሯ ማርያም ታላቅ መንፈሳዊ ጉዞ ወደ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር መጋቢት 5 ድረስ የነበረን የጉዞ ምዝገባ ተራዝሞ ቀጥሏል። በጉዞ ላይ መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪት ምርትነሽ ጥላሁን፣ ዘማሪ ዲያቆን በሱ ፍቃድ አንዳርጋቸው፣ ክራር ዘማሪ ፍቅረ ማርያም፣ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ፣ ሀገረ ስብከቱ ዋና ስራ አስኪያጅ ቆሞስ አባ ኃይለ ማርያም ያሳይ በዚህ አገልግሎት ላይ ይገኛሉ። ሁላችሁም ከኛ ጋር በመጓዝ የዚህ በረከት ተካፋይ እንድትሆኑ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር በቅዱስ ጊዮርጊስ ፍቅር ጋብዟቸዋል። ከኛ ጋር በመጓዝ ጣና ገዳማትን ጨምሮ አቡነ ሐራ የምንሳለምበት ታላቅ መንፈሳዊ ጉዞ አዘጋጅተናል። ከታች በሚቀመጥላችሁ ስልክ ቁጥር በመደወል ወይም በ0906787878 በ0965454545 ላይ ደውላችሁ ቀድማችሁ እንድትመዘገቡ መንፈሳዊ ግብዣችን ነው። መልካም የጉዞ ዝግጅት። ግቢዋ ነበረ አባቶቼ ተሰብስበው የባረኩኝ፣ ጓደኞቼ መተው ነበር። ሁሉም እዛው ቤተክርስቲያን ነው። ነፍሰ ጡር 8 ወር ልወልድ ስል እሷ ጋር ሄጄ ነው። ከዛ ክርስትናዬን ደግሞ እዛው ቤቷ ሄጄ ለሷ አስረከብኩ። ግን ልክ እንደ ሰማዕቷ ሆና እንድታድግ በሰማዕትነት እንድታድግ አስረከብኩ ለስውሯ ማርያም። እንደው እህቴ ሮማን ብዙዎቻችን ወደ ውጭ ሀገር መሄድን እንመኛለን። ውጭ ሀገር ላይ 4 ልጆችን መውለድ፣ ቤተሰብ መመስረት ብዙ ውጣ ውረድ አለው። እዛ ራስሽን አደራጅተሽ መኖር ከጀመርሽ በኋላ እንዴት 4 ልጆችን ይዘሽ ወደ ኢትዮጵያ መግባትን መረጥሽ? እኔ እድሜ ለመምህር ተስፋዬ በሄድኩበት ስናገራለሁ። የመምህር ተስፋዬን ትምህርት ከታተል ነበርና አጋጣሚ ነው የመምህር ተስፋዬን ያየሁት። ልክ አጋጣሚውን ወደዛው ነው በቃ በቅጽበት ነው የተቀየርኩት። ቪዲዮውን ራሱ ሙሉን አልጨረስኩትም። ፌስቡክ ላይ እንደዚህ እየተቆረጠ የሚመጣል አይደለ? ያቺ የተቆረጠችው ለኔ ሙሉ ትምህርት ሆነችልኝ። ከዛ በኋላ በቃ እሱ ነው ድልድይ ሆነኝ። ኦርቶዶክስ ነኝ ግን እንደ ማንኛውም ማለት ኦርቶዶክስ ሳይገባ የምንኖረው ዝም ብለህ ግን የእመቤቴ ፍቅር በቃ ውስጤ በጣም አለ። እወዳታለሁ። ፍጹም አይደረግልኝም ብዬ አስቤ አላቅም። ሁሌ ይደረግልኛል። እኔ እመቤቴ ያለች ነው የምለው እንዲሁ በክርስትና ዝም ብሎ በክርስትና እንጂ ጸልዬ ጾሜ ምናምን ሰግጄ አይደለም። ሲጀመር እኔ ያው የጾም ጸሎቱ ምናምን እድሜ ለመምህር ተስፋዬ እሱ ነው በደንብ ያስተማረኝ። በልጅነት ስለወጣው ብዙም አላቀውም። ያኔ አሁን 18 ቀላል አይደለም። 16ን ጨርሼ ወደ 17 ይሆን 17 ጨርሼ ወደ 18 እንደዛ ነው የሄድኩት። ግን በዛ እድሜ ውስጥ እኔ ብዙ አላቅም። አንደኛ ያደኩበት ማህበረሰብም ቤተሰብም እንደዚህ እምነትን ጠንከር ብሎ ያስተማረን ቤተሰብ የለም። እድሜ በቃ ለመምህር ተስፋዬ ልክ እሱን እያየሁ ያለ ውጊያ ጀመርኩኝ፣ መንፈሳዊ ውጊያ። ከዛ በኋላ በቃ እመቤቴ አንቺን ላገልግል ብዬ ነው የመጣሁት። በቃ ከለ ልጅሽ ባሪያ ያለሁን ብዙ ነገሮችን አይቼ ነበረ ማለት የበጎ ስራዎችን እሰራለሁ እዛ።
እና በየቤቱ በመዞርበት ሰዓት በተለይ ኮሮና ላይ እንዴ መቤት 4 ልጆች ሳገኝ መድኃኔዓለም አባቴ ምንም ችግር አላጋጠመኝም። ይሄ ሁሉ ግን ፈተና ለዚህ ሀገር ሁሉ በውጭ ለካ የሚኖር ማለት ደልቶት የማይኖር አለ። እኔ ደግሞ ደልቶኝ ነው የምኖረው፣ ተመችቶኝ ነው የምኖረው። ከዛ በቃ ተነስቼ ወደ ኢትዮጵያ መጣሁ። እዛ ሁሉን ነገር ትተሽ ማለት ነው? በር እንኳን አልዘጋሁም። ምግብ ቤት አለኝ እዛ ውጭ ሀገር ምግብ ቤት አለኝ። በር እንኳን አልዘጋሁም። በቃ አንተ ጠብቅ ምናምን አንተ ዘጋግተህ እቃውን ይዘህና ምንም አላጓጓኝ። በቃ እሷ ብቻ ታየችኝ ማለት በጣም ድልድይ ነው የሆነኝ። የበለጠ የነበረው ፍቅሬ ይበልጥ ፍቅሯን እንዲጨምርልኝ መምህር ተስፋዬ ድልድይ ሆነልኝ። ከዛ እያንዳንዱ ነገር መምህር ተስፋዬ የሚያስተምራቸውን ትምህርቶች በደንብ መከታተል ጀመርኩ። በቃ ለሚመጣው ለአጋንንት ውጊያ ለአጋንንት ፈተና እኔ ጉዳይ አይደለም፣ በቃ ምንም አይመስለኝም። መጣው ግን ኢትዮጵያ በጣም ብዙ ፈተና ነው የገጠመኝ። ስለ ጨሌ መንፈስ ምናምን ሲያስተምር ስለሰማሁት ቤት ነበርና አጋጣሚ ቤተሰቦች አዲስ አበባ ሲሄዱ ቤት እኔ ደግሞ ገባሁና መጀመሪያ ንስሐ አባቴን አናገርኩና ቤት ውስጥ እንደዚህ ያለ ስላቸው አምጪው ይቃጠላል እዚህ አለ። ከዛ ወነ ዘበሰማያት እየደገምኩ ይዤው ወጣሁ። ከቤተ ክርስቲያን ተቃጠለች። ከዛ በኋላ ውጊያው በጣም ከበደኝ። ከዛ በኋላ ማለት በቀላታለሁ ይላል ምን ይላል በጣም ነው የተበቀለኝ ከምጠብቀው በላይ። በቃ ውጊያው እየበዛብኝ መጣ። በዚህ በኩል ሳምንት በዚህ በኩል ሮማን ማለት በጣም ብዙ በሚዲያ ያውቃታል። በጣም ስነ ምግባር ያለኝ ልጅ ነኝ፣ ግን ከስነ ምግባር ወጣሁ። በቃ መስመር እየሳቱ መጣሁ። ኢትዮጵያ ከመጣች በኋላ መጥቼ በቃ 2 ሮማን ናቸው። ማታ ማታ ላይ ሮማን ትክክለኛ ሮማን እናገኛታለሁ። በቤቴ ስገባ መቤቴን ሳይስላድን እንዲ ለምን እላለሁ። በቃ ምን ሆኜ ነው እንደዚህ ሆንኩት? ለምንድን ነው የማይሆን መስመር ውስጥ የገባሁት እላታለሁ። በቃ ስውራም ደግሞ የዛን ሰዓት ነበር 2013 የሰሜን ወሎ ጦርነቱ የተነሳ ጊዜ እኔም መቤቴን ሄጄ እዛ ሱባኤም ገብቼ ጠይቄያን ነበር። ማለት ሁላችንም ወንድማማቾች ነን፣ እንዴት ክርስቲያን በሙሉ ያልቃል መቤቴ ብዬ የሆነ ገብተህም ከሶጣ ቪዲዮ ሁሉ ሰርቼ ነበር 2013 ላይ። ሱሪ መልበስ ጀመርኩ። ከዛ መሳሪያ መታጠቅ ጀመርኩ እንደገና። በቃ ብቻ ህይወቴ ብልሽት ሽታለ። ትዳሬ ተበተነ፣ ተጣላን። ልጆችሽ መጥተዋል? ልጆች ያው መጥተዋል። ልጆችን ለቤተሰብ የሰጠው በተንኳች በቃ የለም። ከዛ ይሄ እምብርቴ መታየት ጀመረ። የማደርጋቸው ነገር ይታወቁኛል። ለምን እንደማደርጋቸው ነው ያላወቅኩት። የት አካባቢ መኖር ጀመረሽ? ሸዋሮቢት፣ እዛው ተወለድኩበት። በጣም ነው የምወደው ሸዋሮቢት። እዛው ወደ ገጠር ገባሽ ማለት ነው? ክፍለ ሀገር ሄድኩኝና በቃ እኔ ለምን ስከራከር የነበረውን ጦርነት አብሬ ሆሆታ ምን ልጅ ሆነና ደነግጣለሁ። ግን ይሁን ሰዓት ድንግጥ ነው የምለው። በቃ ለምንድን ነው እንዴት እንደዚህ አይነት ነገር ሲፈጠር አረ ምንድነው እላለሁ። ከዛ ያው በትዳሬ መሳሪያም በኋላ ያው መናፍስቱም ተናግሯል። ግን መሳሪያ ሁሉ የለመድኩት እኔ በደንብ የለመድኩት ባለቤቴን ለመግደል ነው። እዛ ውስጥ የገባሁት እሱን ለመግደል ነበረ። እኛ ረጅም ዓመት ነው አብረን የኖር ነው። እኔ ጸባችንን አላውቀውም፣ ፍቅራችንን ነው የማውቀው። በጣም መልካም ሰው ነው እና በቃ ከሱ ጋር ያለው ነገር ከባድ ነበር። እሱ የዛ ጊዜ ካንቺ ጋር ነበረ? እሱ ደግሞ ሳውዲ ነው መጣ አዲስ አበባ። በቃ አዲስ አበባ መጥቶ ለምን ለማውራት ምናምን አይደለም ጸቡ የተነሳው እሱ እዛ ሆኖ እኔ እዚህ ሆኜ ነው። እና ብቻ ብዙ ነገር ነው ያሳለፍኩት። ግን እግዚአብሔር ይመስገን ከዛ ውስጥ ነው ያወጣችኝ ስውሯ ማርያም። በጣም ከባድ ነገር ነው እንጂ ያሳለፍ በጣም በቃ መሳሪያ ሁሉ የሆነ ሰዓት ላይ ቤቴን ሁሉ ከበውት እጅ ስጭ ሮማ ምናምን እያሉኝ ነበር። እሷ ደግሞ በምክንያት ወስዳኛለች። በምክንያት ከዛ ቦታ ላይ ከቤቴ ንቅል አድርገን ወስዳኛለች። ከዛ ስፈለግ እኔ ደግሞ የለሁም። ከዛ የሆነች አንድ ጓደኛ እንደዚህ ህልም አየሁ ምናምን ወደ ሽንቁሩ ሚካኤል ሊሄድ ነበረ። ለምን እዛ እየፈለጉኝ ስለሆነ ወደ ደብረ ብርሃን ከሄድኩ ወደ እሷ ጋር ከሄድኩ መንገድ ላይ ያገኙኛል ብዬ ሽንቁሩ ቅዱስ ሚካኤል ሊሄድ ስል ማለት ትዳሬ ሁሉ ተስተካክሏል፣ አስታርቃናለች። ታረቀን፣ ጸቡ አለቀና ነሐሴ 16 ዝክሬን ዘከርኩ ምናምን። ከዛ በሆነ ነገር ብቻ እኔን ፍለጋ ያዙ። ምንም አላውቀው ነገር በቃ እኔም እየነቃው መጣው። ከዛ ልክ ሽንቁሩ ሚካኤል ሊሄድ ራይድ ጠርቼ ምናምን ቦርሳ ሻንጣዬን ይዤ ሊሄድ ስል አንድ ጓደኛዬ ደወለችልኝና እንደዚህ ህልም አየሁ ስትለኝ በቃ የስውሯ ማርያም ጥሪ ነው። ብድግ ብዬ ምንም ሳልፈራ በቃ
እንደዛ ስፈራ የነበረው ወደዛ ሲሄድ ይዝኛል ብዬ ስለይ ነበር ሳልፈራ ብድግ ብዬ ሄድኩ። ሲሄድ ለቃ ወደዛው ንስሐ አስገባችኝ። አባ ነበሩ በጣም ወዳቸው ማከብራቸው የስውሯ ማርያም አገልጋይ አባቴ እንደዚህ ነው በቃ ስጋ ደሙን እንድቀበል ትፈቅድልኛለህ ወይ ስላቸው እንዴ ልጅ ኃጢአትሽን እኮ ተናዘሽ ጨረሽ ስለዚህ መቀበል ትችያለሽ አሉ። ከዛ ራሷ መስከረም 1 ቀን 2015 ሙሽራ አደረገች ከባለቤትሽ ጋር። እሱ እዛ ነበረ ማለት እኔ የህይወት አደጋ ላይ ስለነበረ ከነ ኃጢአቴ ሞት እንኳን ቢመጣ ከነ ኃጢአቴ መሞቱን አልፈለኩትም። በቃ መብርሃን ማለት ሞት አፍንጫዬ ላይ ደርሷል። ከበውኛል፣ እየፈለጉኝ ነው፣ እያሳደዱኝ ነው እና እንዴት ከነ ኃጢአቴ በቃ እሱ እስኪመጣ መጠበቅ አልቻልኩም። በቃ ስጠይቅ ትችያለሽ ተቀበያሉ። ከዛ ተቀበልኩኝ። ከዛ በኋላ እሱ መጣ፣ ሁለታችንም በድጋሚ ተቀበልን አንድ ላይ እንጂ እሱም ይቀበል ነበር እኮ ለብቻው እዛ ሆኖ። እሱም መጥቶ ንስሐውን ጨርሶ ተቀበለ። ኦልሬዲ ተለያይተናል እኮ ተለያይተናል። እሷ መሀል ገብታ ስላስታረቀችን ነው። ነሐሴ ላይ በጾም አስታረቀችን። ከዛ ዝክራችንን ቆመን አብረን ዘከረን ሁለታችንም ዝክር ስላለን የኪዳነ ምሕረት እናቴ በጣም እሱም እናቴ ዘከርኩ። ከዛ በኋላ ወጣሁ። እንደው ለመጀመሪያ ጊዜ ወደ ስውሯ ማርያም ማን ወሰደሽ? ውጭ ሀገር እያለሽ ይሄ የስውሯ ማርያም ኢንፎርሜሽን ነበረሽ ወይስ እዚህ ከመጣሽ በኋላ በሰዎች አማላካችነት? አይ አጋጣሚ ምግብ ቤት እዛ ሸዋሮ ቢከፍቼ እየሰራው ያለ አንድ እንጀራ የምታቀርብልኝ ልጅ ስለ ስውሯ ማርያም ታምሯን ነገረችኝ። እንደዚህ አትታወቅም። ከዛ በቃ እንዴ መቤቴ ልምጣ ደጅሽ አልኳትና ተነስቼ ልጆቼን ይዤ ሰብስቤ ሄዱ። ሲሄድ በጣም ተዛዝዘን ቤተክርስቲያን ነች። በቃ ምንም የለ፣ ይሄ ደሞዝ ካህናቱ የሚከፈለው የለ፣ እጣን የለ፣ ምን የለ፣ በቃ ባዶ። ለካ ተቃጥላ ሁሉ በቃ ቤቱ ተቃጥላ ብዙ ነገር ደርሶባታል። ከዛ በፊት የሚደግፋት መምህር ኃይለ ማርያም የሰሚነሽ ኪዳነ ምሕረት ከዛ ይወስዳቸውና ሲመለሱ ከሰሚነሽ የሚሄዱትን ህዝብ ወደ ስውሯ እያስገባ እርዳታ እየተደረገ ነው። ይሄ ሁሉ ቴራዞኑን ሳይቀር ያነጠፈላቸው ብዙውን የሚያደርገው የሚደግፋቸው መምህር ኃይለ ማርያም ነው። በጣም ነው የሚወዱት እዛ። ከዛ የሱም አንድ ነገር ስላየን ወደኋላ ይቀርባቸው እና እኔም በቃ የበለጠ በቃ ፍቅሯ ምን ብዬ ልንገርህ፣ እናትነቷ ከምል በላይ እሷን ካወቅኳት በኋላ ነው መቤት የስውሯ በቃ ማለት ምርር ብሎኝ አንድ ቀን አለቀስኩ። ስዕል አድኗ ፊት ማለት እኔ ማልጠብቃት ሮማን ነች። የመምህር ተስፋዬ ተማሪዎች እውነት ልንገር ስርዓትና ጨዋ ናቸው። እኔ ግን ካስተማረኝ ውጭ ወጣሁ። በቃ ውጭ መንገዴን ጣሱ። ምርር ብዬ አንድ ቀን አለቀስኩ። ሰብስቢኝ ካልፈለግሽኝ፣ አንቺን ብዬ ነው የመጣሁት፣ ካልፈለግሽኝ ሰብስቢ በቃ አልኳት። ወደ አንቺ ጥሪኝ አልኳት። ከዛስ በሶስተኛው ቀን እኔና እሱ ታረቅን ከባለቤትሽ ጋር። በሶስት መጣ እሱ በቃ ከአዲስ አበባ መጥቶ በቃ ምንም እንዳልተፈጠረ ነገር እኔም ጋር ያለው በረደ፣ እሱም ጋር ያለው በረደ። ያ ለሞት የምንገዳደል እኔም ሳገኘው ግንባሩን እለዋለሁ። በአንድ ጥይት ነው የምለው፣ ምንም አይመስለኝም። ግንባሩን ብዬ ድፍት ነው የማደርገው። ታያላችሁ ነው የምላችሁ። ስለ ይታወቀኛል እኮ በደንብ። ምክንያቱ ምንድነው? ስትጣሉ ስትለያዩ አንቺም ኢትዮጵያ ከመጣሽ በኋላ እሱም እዛ ሳውዲ እያለ ያው እንግዲህ ይሄ ጸብ ሊፈጠር የሚችለው በስልክ ነው። ማስታረቋንና መታረቄን ነው የማውቀው። እሱንም የምጠይቀው እንደዛ ነው፣ እኔም የምመልስልህ እንደዛ ነው። በምን እንደታጣላን ወላዲት አምላክን አላውቅም። ምን እንደሆነ ጸቡ በቃ ቋንቋችን ድብልቅ ያለው በምን እንደሆነ አላውቅም። ምንም ሊገባን እስካሁን ድረስ የተጣላንበትን ጠይቂያት ነበር። ምንም ነገር የለም። ምን እንደሆነ የማናውቀው መታረቃችን ብቻ ተጣልተን ታረቀን የሚለው ነው። እና እሱም ይዝታል እኔም ይዝትበታለሁ። ተገናኝታችሁ ግን ተደባድባችሁ አታውቁም? በታሪክ የለም። በቃ በርቀት እኮ ነው። ከዛ ያው እሷ አስታረቀችን። ቤቷ ደግሞ ወስዳ ያው ማድረግ ያለባትን አደረገች። እሺ ስውሯ ማርያም አገልግሎት እንዴት ጀመርሽ አንቺ? አገልግሎት የጀመርኩት በዛው ነው። በቃ 2013 ላይ መጣው ከአባ ጋር ተነጋገርን። እንደዚሁ ቤተክርስቲያኑ ለምን እንደው አላውቅም። እኔ አሁን ብዙ ቤተክርስቲያን ሄዳለሁ፣ ምንም አይመስለኝም። የስውሯ ግን ውስጤ በቃ እንደ ሰው ነው የምታሳዝነኝ እመቤቴ። ከዛ 2014 ላይ እንዳልኩ ሳይን ጨርሼ ምን ብዬ 2015 ስጋ ደሙን ተቀበልኩ። ከዛ በኋላ አገልግሎት የጀመርኩት
ልክ ስጋ ደሙን ተቀብዬ ሲወጣ ቅዳሴ ላይ 3 ሰው ነው ያለነው። የሀገረኛው ሰው እንኳን አልመጣም። እና እመቤቴ አንቺ ታምረኛ አስታራቂ እናት ስምሽን ለዓለም ይዤው ልውጣ አልኳት። ማለት ቅዳሴ ላይ ሰው ስለሌለ ነው እንደዛ ያልኳት። ስምሽን ለዓለም ይዤው ልውጣ ለኔ እንደደረሽ ለሁሉ ድረሽልኝ። በመጀመሪያ 2013 ላይ 2015 መስከረም 1 ቀን ማለት ነው። 3 ሰው ነው ቅዳሴ ላይ የነበረው ከካህኑ ውጭ ማለት ነው። 3 ሰዎች ምናምን ያለ ነው። ማንም ሰው ቅዳሴው ላይ የለም። ከዛ በስጋ ደግሞ ተቀበይ ሲወጣ በቃ ዞር አልኩና እመቤቴ ስምሽን ለዓለም ይዤው ልውጣ ፍቀጅልኝ። ማለት የምሰጣት ምንም ነገር የለኝም። በቃ በስምሽ እንዳይለመን ግን በስምሽ እንዳይለመን የዓለም ሕዝብ አንቺን ይወቅሽ። በቃ ብዙ ነገር አልኳትና ወጣው። ከዛ በኋላ ስሙ ለኔ የተደረገልኝን የመጀመሪያ ምስክርነት ሰጠው። በጣም ብዙ ሰው አይቶታል። ወደ 500,000 ሕዝብ አይቶታል። ፌስቡክ ፔጅ አለሽ ደግሞ? አዎ ፌስቡክ ገጼ ላይ የተደረገልኝን መስከረም ላይ ተናግሬ በጣም ብዙ ሰው ነው ያየው። እና ስውሯ ማርያም በደንብ እያወቋት መጡ። ከዛ አንድ ወንድም የእስልምና እምነት ተከታይ ወንድም አለኝ ሳውዲ አረቢያ፣ በጣም መልካም ሰው ነውና ሁሌ ካጠገቤ ነው፣ አይለየኝም። ጥሩ ሰው ስለሆነ እሱ እስር ቤት ገብቶ አመት አለፈው እና የሚያስታውሰው እንኳን አጠፋ። እሱ ለብዙ ሰው የደራሽ የነበረ ሰው ነው ማለት እንደዚህ ለበጎ ስራ ምናምን ሯጭ ነው። ከዛ አንድ ቀን ትዝ አለኝና ለእመቤቴ ነገርኳት። ከዛ እመቤቴ እባክሽን በቃ ከዛ ከጨለማ ቤት አውጪው፣ አመት ሊሆነው ማንም ጠያቂ እኮ የለውም። በቃ ምንም አንቺን የማያምን ቢሆን ለኔ ድረሽልኝና አውሶጮ ብዬ ለመንኳትና ፌስቡክ ገጼ ላይ ጻፍኩት። ዝም ብዬ ቀኑን ሰዓት ምናምን ዝም ብዬ ጻፍኩት ፌስቡክ ገጼ ላይ። ፎቶውን አደረኩና እመቤቴ ያንተንም እኔንም ለምስክር ታብቃና ይመንዬ ብዬ ፎቶውን ፖስት አደረኩት። እሺ ከዛ በሳምንቱ ኢትዮጵያ ገባ ተፈቶ። ከዛ ለለለለ ሄድኩኝ። ያንን ልታሽን የዛ ጊዜ ለጀመርኩ የዛኔ በሱ ነው የጀመርኩት። እሺ ዛሬም ከዛ ጥላዬን ይዤ ሄዱ። ጥላ ነበር የተሳልኩት። ጥላዬን በቃ ከደረጃው ከታች ጀምሬ እልል እያለሁ በቤቷ ድረስ ጥላዬን ይዤ ገባሁ። ከዛ ምስክርነት ሰጠሁ። አብሮሽ ሄደ እሱም? አይ አልተገናኘንም። የሚገርም ነገር እኔ በቃ እንደዚሁ በእንትን እንደዋወላለን። አሁን ላይ ሲመጣም ይሁን አንዴ ነው ምናምን ብቻ ተገናኝተናል። የት ላይ ነው ተገናኘን። ከዛ ውጭ አልተገናኘንም። እኔም ቢዚ ነኝ፣ እሱም ቢዚ ሆነ እዚህ። ከዛ አልነገርኩትም። የሚገርም ምስክርነቱን ራሱ ማለት እንደዚህ ነው ብዬ አልነገርኩት። እኔ የፍቅሬን ነው የወንድምነቴን ነው። እዛ ሀገር ላይ በጣም ብዙ ሙስሊም እህትና ወንድሞች አሉኝ ከምል በላይ ብዙ ያሳደጉኝ፣ በርቺ ጠንክሪ የሚሉ ብዙዎች አሉ። እና ያንን አድርጌ ወደ ምስክርነት ወጣሁኝ። ከዛ በኋላ የሷ ስራ ድንቅ ነው። በየቀኑ ምስክርነት መምጣት ጀመረ። ስለ ስውሯ ማርያም በየቀኑ መመስከር ጀመርኩ። የቅቤ እምነቷንና ጸበሏን ደግሞ እኔ ጋር የምትፈልጉ ውሰዱ እያልኩ መስጠት ጀመርኩ ለሁሉ። በቃ ከዛ እየታወቀች ሲመጡ እነዚህ አሁን ጉዞ አዘጋጆች የሚባሉ መጡ፣ ደወሉልኝ ሚዲያ ላይ አይተው። ከዛ እንደዚህ ስውሯን ለመርዳት ነበር ምናምን ሲሉ ከውጭ ነው የመጣሁት ነበር ያለችኝ። ከውጭ ነው የመጣሁት። ማነች እሷ? ማስተዋል የምትባለው አሁን የጉዞ አዘጋጇ ማለት ነው። እና በቃ በወቅቱ በስልክ ሳውራት ትልቅ ሰው ነው የመሰለችኝ። እድሜዋ ከፍ ያለ ትልቅ ሴት ነበር የመሰለችኝ። እና በጣም ደስ አለኝ። ወይኔ እመቤቴ ከውጭ እንዲረዱሽ የመጣዋል ምናምን ብዬ ደስ አለኝ። ከዛ በኋላ ቤተክርስቲያን አንድ ጊዜ ሄደች። ሁለተኛው ላይ መኪና ይዘው መጥተው አባቶችን ቀጥረን ምናምን ተነጋግረን ደብረ ብርሃን ላይ እንዲጠብቁን ማለት እኔም ከጉጉቴ አንጻር ማለት ነው። ለካ ያው አንዳንዴ ውስጡን ማንንም ሰው ውስጡን የምታውቀው ነገር የለም። ውጭውን ነው የምታየው። ውስጡን ስራህን በምን አውቀዋለሁ? የኔን ስራስ በምን ታውቀዋለሁ? ላዩን ነው የምንተዋወቀው። ከዛ ደብረ ብርሃን ላይ ተነስተን ሄድን። በሙሉ ሰበካ ጉባኤው መጡ። ወረዳ ቤተ ክህነት ስውሯ ማርያም ያው የገጠር ቤተክርስቲያን ስለሆነች አገረ ስብከት አያውቃትም። በወረዳው ነበር የምተዳደረው። ከዛ መጣን። ቆይ አንዴ እዚህ ጋር ጠብቂን ምናምን ሲሉ ይሄ አሁን ያለው ደረጃ የሚባለው አይተው ከሆነ ቪዲዮ ትላንትና ምናምን አብረው ሰርቷል ከአባቶች ጋር ቆሞ እሱ እኔን ጠባቂ ሆነ እንዳልወጣ ምንድነው ምናምን እንዳልል ሻይ አዘዙና ቁጭ እሱ እየጠበቀኝ መጣ። ከዛ ምን ሆኖ ቆዩ? የት ነው ሄዱት? አይ እዚህ ነው ምናምን ይለኛል።
ለካ ወረዳ ቤተ ክህነቱን አባቶች ሲመጡ እኔ እዛ ቁጭ ብዬ መምጣታቸውን እሷ ተደዋውላ እዛ ወረዳ ቤተክርስቲያን አስፈርማቸዋለች። ከዛ አንቺንም ሳያማክሩ ፊርማው እዛ ወረዳው ነው የተፈረመው። ከዛ በኋላ እኔ በቃ ድክም እንዴ ምንድነው ይሄ ነገር ብዬ ልወጣ ስል መጡ። በጣም ሁሉም ሀገረ ስብከቱ ሁሉም መጥቷል፣ ሰበካ ጉባኤው። ከዛ ምሳ ይበላ ምናምን ተባለ። ቀጥታ ንግግርም የለም ምግብ ሆቴል ጽጌ ጾም ነው ግን ሁሉም ሆቴል ይገባንና ምሳ ግብዣ ይሆኑ ፈንዲሻ ነገር አደረገች። በቃ የተለየ ነገር። ከዛ ምንድነው አባ ምንድነው የተፈጠረው ምንድነው ያደረጋችሁት ስላችሁ እኔ ግራ ገብቶኛል አሉኝ። ማለትም ያጠምቁት አባ ማለት ነው። እንደአጋጣሚ ደግሞ ቅቤ ብዙ ይዘውልኛል። ቅቤ እምነቷና ጸበሏና ስለሰው እንዳልኩ ስለምሰጥ ከዛ እሳቸው ግን ተጠራጥረዋል። የሆነ ነገር ገብቷቸዋል። ምክንያቱ ነው የጠፋቸው። ከዛ ያለውን ነገር ግን ወለተ ሐና ብታውቀው ደስ ይለኛል፣ ከወለተ ሐና ጋር ተመካከሩ ሲሏት አይ አታስፈልግም አለቻቸው። ምንድነው አባ አልኳቸው። ምንድነው ስላቸው ምንም ሊነግሩኝ አልቻሉም። የወረዳው ነበሩ ሊቀቱ ጋር አንቄስ አስቻለ እሳቸው እንደዚህና እንደዚህ ነን እኔና እሳቸው። አባ ምንድነው ግን አባቴ የተፈጠረው ማለት ምንም አሁን ምሳሌ ግብዣ ብቻ ነው እዚህ ጋር የተቀመጣችሁት፣ ምሳችሁን ብቻ ነው እየበላችሁ ያላችሁት። ጉዳዩን ግን ለኔ እየነገራችሁ ምንድነው የተፈጠረው? የመጣነው ለመቤቴ ጉዳይ ነው እና ምንም ለምን እኔ መደበቅ ለኔን ለምን መደበቅ ፈለጋችሁ ምንም ስል አይ ኧረ ምንም የለም ምናምን አለኝ። ከዛ ቂስታድዬን ዋና አስተዳዳሪውንም ዞር ብዬ ምንድነው ቆይ የተፈጠረው ማለት ሚስጥሩን ሊነግሩኝ አልፈለጉም። የተደረገው ግን እግዚአብሔር ደግ አምላክ ነው፣ በጣም ደግ ነው። እውነቴን ነው የምነግር። እኔ እናንተ ልንሻሻጥ እንችላለን። ደፍረ ግን ቤተክርስቲያንን መሸጥ ከባድ ነው። ቤተክርስቲያንን እኔ እንጃ እኔ በጣም ኃጢአተኛ ሴት ነኝ፣ ነግሬያለሁ። በጣም ኃጢአተኛ ቆሻሻ ሴት ነኝ። ግን ከዛ ውስጥ እግዚአብሔር በሚፈልገው መንገድ መምህር ተስፋዬን ድልድይ አድርጎ መርጦም ይሁን ፈልጎም ይሁን እንድድንለትን ፈልገውን መልሶኛል። ምንም ኃጢአተኛ ሴት ቢሆን ግን ቤተክርስቲያኔ ላይ እንደዚህ አይነት ከባድ እርምጃ ለመውሰድ እኔ አሚሩ አይፈቅድም። አባቶችም መስቀል ይዘው የሚባርኩበትን መስቀል ይዘው የክርስቶስን መስቀል ይዘው በዛ መንገድ እንደዛ መሄዳቸው እኔ እንጃ ማለት አሚሯችንስ አሚሮ ትንሹ ዳኛ ነው ይባላል እንዴ? ትንሹ ፈራጅ አይደለም? እንዴት ነው ፍርድን እንዴት ነው ማሰብ ያቃተን? ሁኔታውን እያየው መጣው። አካሄዳቸው ነገሩ እየተገልባበጠ መጣ። ልጅቷ በሰፊው መምጣት ጀመረች። ቤተክርስቲያን እንደዚህ መዳፈር አልፈልግም። ቆይ ሮሚ አንድ ልይዝሽ ነው። ይቺ ልጅቷ የመጀመሪያ ኮሙኒኬት ያደረገችው ካንቺ ጋር ነው። ሚዲያ ላይ የደወለችልሽ አንቺ ጋር ነው። መጀመሪያ ስውሯ ማርያም ባንቺ ፌስቡክ ገጽ ላይ ነበር የምትተዋወቀው። ምስክርነቱ፣ ገቢረ ተአምራቱ፣ ላንቺ የተደረገልሽ ሁሉ የሚገለጸው ባንቺ ፌስቡክ ገጽ ላይ ነው። ከዛ ይቺ ልጅ ያንቺን ስልክ ወስዳ ደወለች፣ አንቺ ጋር መጣች። ካንቺ ጋር ምንም አይነት ፕሮሰስ ሳታረግ ምንም አይነት ነገር ላይ ሳታወሩ ቀጥታ ዲል ያደረገችው ከወረዳ ቤተ ክህነትና ከሀገረ ስብከት ጋር በምን አይነት ኮንታክት ነው? የወረዳው ነው። የሀገረ ስብከት አልገባችም። የዛ ጊዜ ሀገረ ስብከቱ አልነበረም የሚመራት፣ ወረዳው ነበር የሚመራት። በምን አይነት መንገድ ሄደች? ምንም በቃ ነገርኩ። ተፈራርመው የመጡትን ምንም ሚስጥር ማወቅ አልቻልኩም እኔ። ከዛ በኋላ ነው ነገሩ እየባሰ እየከረረ የመጣው። ከደብረ ብርሃኑ ቀጠሮ በፊት ወረዳ ላይ አግኝታቸዋለች ማለት ነው? አላገኘቻቸው። አሁን በጣም ግብ እየፈጠርን ስንመጣ እኔን ማሸነፊያ ራስሽ ነሽ ይዘሽ የመጣሽው ራስሽ ነሽ ምናምን ነው የሚሉት። እንዴ እኔ ሁሉ ህዝብ እየሄደ ነው የሄደው ሁሉ ታዲያ ሮማን እኔ ስለ ስውሯ ተናግሬያለሁ። የሄደው ሁሉ ላይ ፈርመ ልታስረክባን ነው ቤተክርስቲያን? ማን ነው ምንድነው አትልም? አታጣራ? ምክንያቱን ሳትጠይቅ በጣም ነው የሚያሳዝኑት። በቃ መቤቴን ነው የምነግርህ። ከዛ እኔ ጥያቄ መጠየቅ ጀመርኩ። በቃ ያለው ነገር ግቢ ውስጥ የሚሰራው አንተ በቃ ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርገህ አገባም። እሷ ጫማውን አርጋ በድፍረት ነው። በቃ እኔ እንጃ። እኔ የሰው ኃጢአት እያወራው አይደለም፣ ስለ ቤተ ክርስቲያኔ ነው። አሁን እኔ የኔ እግዚአብሔር ይመስገን የኔ መልስ አሁን አግኝቻለሁ። 2015 16 ጥቅምት 23 ነው የታሰርኩት። እስከ ጥቅምት 23 ድረስ ክርክር ነበረኝ።
ሰኔ 19 ነው የተፈታሁት። በ20 ጀምሬ ተፈታው። ነገ ያሳስሩኛል ብዬ ደግሞ አልፈራቸውም። ከ20 ጀምሬ ጥያቄን አሁንም አላቋረጥኩም። ግን አንድ ሰው የሚረዳኝ ሁሉ ጠፋ። እንዲያውም ገንዘብ ነው የሚያጣላችሁ ሁላችሁም ሌቦች የሚል ነው ሁሉ አይ ነበር። ሁሉንም እግዚአብሔር ይፈርዳል። እኔ የመምህር ተስፋዬ ተማሪ ነኝ። ሌብነትን አያስተምረኝም። ይሄ ቅናት የሚባል ወይ ምቀኝነት ምናምን አላስተማረኝም። ቤተክርስቲያንን ግን ይመለከተኛል። አንገቴን እስክሰጥ ልክ እንደነ ሰማዕቷ ቅድስት አርሴማ እንደነሱ ባንሆንም እንደነዛ እንድንጋፈጥ በቤተክርስቲያናችን እውነትን እንድንይዝ በቤተሰቦቻችን በልጆቻችን በእውነት እንድንመራ አስተምሮናል። ሁሉን እኔ ያለውም ሁሉም የመምህር ተስፋዬ ተማሪዎች ይሄን ብታርዳቸው ስለ እውነት ነው የሚሟገቱ። ግን ባለፈው እዚህ ሚዲያ ላይ ጠርታችሁ የነበረ ሰማዕቱ ቅዱስ ጊዮርጊስ ደርሼ ስመጣ ዴቫይ እዚህ ፕሮግራም ይዞልኝ ጠርቶ ይመጣች ነበርና ተናግሬያለሁ። ብዙ ነገሮች ጊዜ ያለው ስራዋን ጀምራለች ጠብቆ ብዬ ነበረ። ይሄው ስራዋን ጀመረች። ማዕበሉ ተነሳ። አልሸጥናትም ይላሉ ቤተክርስቲያኗን አልሸጥናትም። የጉዞ ምናምን አሁን እኔ ስለ ጉዞ ጉዳይ አይደለም። ጉዞ ታዘጋጅ የገዳሙ ነው ብለው ዋሽተዋል። ለማን ነው የሚዋሸው? አላይ ለኔና ላንተ ነው የሚዋሸው? ብሩ የት ነው ያለው? እኔ እንኳ ይሄንን ሚዲያ የሚመለክ ብዙ ሰው አለ። እኔ እንኳ ያስረከብኩት ገንዘብ በርካታ ነው። የእመቤቴን ቤት ሰርቶ የሚጨርስ ነው። እንኳን ይሄ ሁሉ ህዝብ እየሄደ ብሩን እነሱ እኔ በድፍረት ልንገር በጣም ነው የሚከፋፈሉት። ያው ደምረት እኔ አሁን የጉዞ ገንዘብ አይደለም ጥያቄ፣ የአስራትና የስለት ገንዘብ የት ነው ያለው? በሞዴል 30 ለሀገረ ስብከት ያስገባሉ። ጸጥ የምትባባል የሚስጥር ቁልፍ አላቸው። ሁሉም ቁልፍ አላቸው። ለዛ ነው ጸጥ ያሉት። አሁን ጅራፉ ስለተነሳ ነው። ጅራፉ ስላነሳ ነው መድኃኒዓለም ቤቱን ማጽዳት ስለጀመረ ቤት ውስጥ ያደረጉት ድርጊት ገና ከአሚሮ በላይ ነው። እኛ ማለት ነው ይሄ ሚዲያ ላይ የሚጮሁ ምናምን ልንን ጮኸቱ የኛ አይደለም፣ የክርስቶስ ጅራፍ ነው ጮኸቱ። መሳሪያ ስላረጋቸው እቃዎቹ ስለሆኑ ነው፣ አይናቸው ስለተገለጠ ነው እየጮሁ ያሉት። እኔማ ስንት ነገር አላደረጉኝም። ቤተክርስቲያን ውስጥ እንደ ጨለማ ቤት አዘጋጅተው ሰው አይደበድቡም ወይ? መንግስት የጨለማ ቤት አለው ይባላል። ቤተክርስቲያንስ አሁን ይሄን ሲሰማ ሰው የቤተክርስቲያን ገበና አታውጡ። ቤተክርስቲያን ገበና የላትም። ቤተክርስቲያን ንጹህ የክርስቶስ ስጋ ደግሞ የሚፈተትባት ንጹህ። እኛ ቆሻሻዎቹ ገብተን ነው የራሳችንን ቆሻሻ ወደ ቤተክርስቲያን ገበናችን የኛ ነው፣ የቤተክርስቲያን አይደለም። እመቤቴ ገበና የላትም፣ የምትደብቀው የላትም። ለልጆቿ እናት ናት፣ የክርስቶስ እናት ናት። እመቤቴን የምነግር እኔ በጣም ነው አሁን ላይ እኔ ደስተኛ ነኝ። እኔ እንደውም ይሄ ሁሉ ጩኸት ሲጮህ ፌስቡክም ላይ ቲክቶክ ላይ አንዲትም ነገር አልጻፍኩም። የምጽፍበት የምናገርበት ሰዓት አለኝ። እኔ ትንቢት ተናጋሪ ሆኜ አይደለም፣ በአይኔ ያየሁትን ነው። አሳልፈው ነው የሰጧት። አሳልፈው ተው ስላቸው ነው አንቺ ታያለሽ ብለው ያላደረጉኝ። እኔ እንዳባት መመከር ካለብኝ እመከራለሁ አይደለም። በእነሱ ሴራ ግን ብዙ ነገር ሊያደርጉኝ ነበረ። ሪከርድም አድርጌያቸዋለሁ። ሁሉንም ማስፈራሪያው፣ ዛቻው፣ አዋሽ ሊያሳስሩ ሀገረ ስብከቱ ያውቃሉ። እኔ ጉዳዩን ይገባበታለሁ ብለው መስከረም 3 ተደዋውለናል። ሊያሳስሩኝ የመጡት ጋርድ እንዳይመስልህ በቃ ብለው እኔ ምን አደረኳቸው? ምን አጠፋኋቸው? 6 ጊዜ ነው ምናምን 7 ጊዜ ስብሰባ ተቀምጠናል። ያው ጠይቅ። ለዚህ ጥያቄ ደግሞ በየቀኑ ነበር የምጮኸው። አንዱን ጩኸት እንኳን አንዱ ኦርቶዶክስ ተዋህዶ ጆሮ ላይ አልገባም። ሁሉ መንቀፍ ነበረ። ይሄ ሁሉ ስውሯ ማርያም የሄደ ሰው ቀና ብሎ ስዕል አድኖ ያየ የለም። ቀና ብሎ እስኪ መድኃኒዓለም እንደዛ ነው እንደ መጽሐፍ የያዘው ተልኮ ነበራቸው። ተልኳቸውን አስፈጸሙ። ይሄ ሁሉ ግን አንድ ትውልድ ተነስቶ እረመቤት ሁሉ ሄዶ የስጋ ፍላጎት ነው። ለምንድነው ለቤተ ክርስቲያን የማናለቅሰው? ለምንድነው ጥያቄ የማንጠይቀው? እመቤቴን ከጠየቅን እኮ የማይመለስልን መልስ የለም። ሁሉ ይመለስልናል።
የእውነት እኔ እንጃ ብቻ ወደ ህዝቡ ሄደ ወጣ። ማዕበሉ እንዲነሳ አደረገ። ህዝበ ክርስቲያኑ እንዲነሳ። ጅራፉ የተነሳው ግን መቼ መሰለ? እኔ ሰማዕቱ ቅዱስ ጊዮርጊስ በርሜል 18 ጥር 18 የንግስ ዕለት ነው። ጉዳዩንም የያዘው ሰማዕቱ ቅዱስ ጊዮርጊስ ነው። እሺ ወደኋላ ልመልስሽ ነው። ከዚህ በፊት በሌላ ሚዲያ ላይ ቦታው ላይ አካውንት ባንቺና በእነሱ ሊከፈት እንደነበረ ተከፍቶ ይሁን አላቅም፣ ብቻ ግን ይሄን አካውንት ቁጥር ስታነሺ እንደነበረ ላንቺ ፐርሰንት እንዲያስቡልሽ ጉዞና ህዝበ ክርስቲያኑን አሰባስበሽ ወደዛ እንድትወስጂ ወደዛ ከምትወስጂው ገንዘብ ላይ ላንቺ ፐርሰንት እንደሚሰጡሽ ያወሩሽን ነገር በሌላ ሚዲያ ስትገልጭ ሰምቻለሁና ይሄ ስምምነት በምን ተመስርቶ በምን አለቀ? እስቲ ከታችን እንምጣ። ስምምነት የለውም። ድብልቅ ነው ያደረገን። እንዲያው ማለት እነሱ በገንዘብ ነው የሚያምኑት። ትክክል ነው። የሚገባው በሚሊየን ነው። ስለዚህ አፍ ማዘጋት፣ ለጋርድ መክፈል፣ ወጣቱን ከማስተማር ይልቅ ማስደብደብ፣ ይሄኛውን ደብድበው አስገባው ነው። ልክ ይሄ የምትሰማቸው በህግ ደረጃ እንደዚህ ያለ ተገርፎ ጨለማ ቤት ምናምን እንደሚባል በቃ እንደንትን ቆማ እዛ ጋር ሲገረፍ ማየት ለእሷ ደስታ ነው። እኔ አንዴ ሁለቴ በርም ዘግተዋል። ብዙ ነገር ግን አልቻሉም። ይችን በስጋም ቢያደርሱብኝ በነፍስ አይችሉም። በስጋም ግን በስጋም እኔ ላይ የደረሰ ነገር የለም። በፐርሰንት እናስብ ያሉኝ ምን ሰዓት መሰለ? ስብሰባ ተሰበሰብን። አካውንት ተከፍቷል። አካውንቱም በግላቸው ተከፍቶ አገኘሁት። የሆነ ሰው ከውጪ ይሄ አካውንት የምንድን ነው በአንቺ የምለቂውና እነሱ የለቀቁት አካውንት ትክክል አይደለም ማለትና አንድ ሰው እየደወለልኝ ከዛ እሺ አካውንቱን ቴክስት አድርግልኝ ስለው በዋትስአፕ ላከልኝ። በምንድን ነው የለቀቁት እነሱ? በቀጥታ ሲደውሉ ሰጠው በስውሯ ማርያም ፔጅ ላይ። ከዛ ጭቅጭቅ ነበር። ከዛ በፊት የመጀመሪያው ምን መሰለ? እኔ ሚዲያ ይከፈት ብሎ በስውሯ ማርያም ሚዲያ ተከፍቶ እኔ ነበርኩ ማስተዋወቀው። ልክ እያስተዋወቅኩት እያለ ስለ 666 እዛ ላይ ተጽፎ አካውንታቸው ምናምን መቤቴ ነው የምነግርህ። እኔ እግዚአብሔር እድሉን ካገኘሁት ስልኬ ያው አሁን አሳስረውኝ አይደል የወጣሁት፣ ምርመራ ላይ ነው ገና። ያው ባለፈው አሳስረውኝ ስለነበረ አሁን እስካሁን አልወሰድኩትም። ከወጣ እዛ ስልክ ላይ ታይዋለህ። ሁሉን ድሌት አድርጌ እሱን ብቻ ነው ድሌት ያላረኩት። እሱ አለ ቁጭ አድርጌዋለሁ። ስለ 666 ይሰበካል እንዴ እናንተ እነማን ናችሁ ማለት ጀመርኩ። ያኔ ነው ግብ በደንብ የተፈጠረው። ከዛ አስተዳዳሪውም የወረዳውም መደዋወል ተጀመረን። ስብሰባ ተባልን። ስብሰባም ተቀመጥን። ለምን አይ በስተት ነው አለች። አንተ በስተት ስልክ ላይ አንተ ኦርቶዶክስ ነህ አይደል? ኦርቶዶክስ ከሆንክ ለምንድነው በስተት የ666 አካውንት ሁሉ ነገር የሚቀመጠው? ለምንድን ነው? ለምን አስፈለገ? አየ ሚስጥሩ እግዚአብሔር ግን ሲያዋርድ እዛ ጋር ጀመረው። ከዛ በኋላ ይቅርታ ተባባልን። እኔ የግል ጸብ ያስመስሉታል። አንዳንዴ የሚያደርጉት ሴራ የግል ጸብ ነው የሚያስመስሉት። የግል ጸብ አይደለም። ምን የግልም ጸብ አምላክ በምታውቀው ልቤን እንጃ መድኃኒዓለም የሚመርመረው እንዲች የምታክል አሁን ድረስ እኔ የለብኝም። ስለ ቤተክርስቲያን ስለ እመቤቴ ብቻ ነው የሚመለከተኝ። ከዛ ቀጠሉና አካውንት ተከፍቶ ተገኘ። በዛ ልክ ልጁ ሲነግረኝ ቀጥታ ለአባ ነው የላኩላቸው ይሄን አካውንት። ከየት መጣ? ስብሰባ አሁንም ተጠራን። ስብሰባ ላይ ስንጠራ የከፈቱት ሶስቱ ናቸው። ይሄ አሁን ደረጀ የሚባለው ጸበል እናጠምቃለን ከዚህ በኋላ እያለ ሲል የነበረው የእመቤቴን መገበሪያ የበላ ሁሉ ይለፈልፋል። ሁሉ እየለፈለፉ ነው። አዎ ጅራፉ እንዲህ ነው። የክርስቶስ ጅራፍ እንዲህ ነው። ከያዛ አይለቀም። ግን ትግስቱ 3 ዓመት ሙሉ ታግሷል። 3ኛ ዓመታችን 2015 16 17 አሁን ግማሹን አለፍን አይደል? ይሄን ያህል ታግሷል። እመቤቴ ይሄን ያህል እናትነቷ ይመለሳሉ ብላ ዝም ብላ ነበረ። አልተመለሱም። ከዛ ሲታይ አካውንቱ ለምን ተከፈተ አለ። የወረዳውም ያው ነበሩ ቄስ ታድዬ ማስተዳዳሪው። ከዛ በዛ መንገድ ተነጋገር ምናምን አልና አካውንቱ ላይ እኔ እንድገባ የወረዳው ከመቀመጫቸው ብድግ ብለው ጠየቁኝ። አልገባም አልኳቸው። ስለ ስውሯ ማርያም ስውሯን ተወጂል? አዎ በቃ ከወደድሻት አካውንቱ ላይ ግቢና ትቆጣጠሪያለሽ አንቺና ቄስ ታድዬ ማስተዋል ተባልን። ከዛ በጣም ሲያስጨንቁኝ ይሻልኳቸው
ልክ ስብሰባው ተበትኖ አዲስ አበባ ስገባ ባንክ ቤት ነይና እንድትፈርሚ ሲሉኝ አልፈረምም አልኳቸው። እንዴ እሺ ብለሽ የለ እንዴ ቃልሽ እንዴት አርፊያለሽ ሲሉኝ እኔ ስታስጨንቆኝ ነው እዛ ውስጥ እንጂ አልፈርምም፣ ፍጹም አልፈርምም አልኳቸው። ለምን ፈርማለሁ? ገንዘቡስ እነሱ የመቤቴን ገንዘብ በስሟ ለምነው ላጥ አድርገው በልተው እኔ ማንኛና እኔ እዛ ውስጥ የምገባው? እኔ እንደዚህ አይነት ነገር ደግሞ ስለ እውነት ነው የምነግርህ። እኔ አልወድም ይሄ እንደዚህ በአካውንት እንደዚህ ማድረግ ምናምን እኔ አልወድም። መደጋ አሁንም እኔ የቤተ ክርስቲያን ድርሻ ምንም የለኝም። በወቅቱ ግን ህንፃ ኮሚቴ ዋና ጸሐፊ ተብዬ እኔ ነበርኩ። እኔ ነኝ ዋና ጸሐፊ የቦታው ማለት ነው። የቦታው መሰረት የተጣለው እኔ በሰብስቤ ባመጣሁት ገንዘብ ነው መሰረት። እነሱ ብር የለም። አሁን ሁሉም ነገር አደረግን ይላል። ሞንተርቦውንም ሰው ነው የገዛልኝ። እኔ ነኝ ያስገባሁት። ያው ፌስቡክ ላይ ለጥፌዋለሁ። ሶላሩንም እንደዛው ቴራዞን እንደዚህ ቴራዞኑንም መምህር ኃይለ ማርያም ነው። ግንብ ቤቱንም ያንን የሰራው መምህር ኃይለ ማርያም ነው። የሰሚነሽ ኪዳነ ምሕረት እነሱ አለማን የሚሉት ማንኛውን እንደሆነ ብሩን ብቻ አንተ እንደው በአካውንት የሚገባው የጉዞውን የምንም ይብሉ ያው ደምረት ገንዘብ ይበላል። ያው ደምረት ተደርጎም አይታወቅም። ወይ ደግሞ የሆነች ነገር ቆጥብ አድርገው አይበል ሙሉ በሙሉ እኮ ነው። ያን ደግሞ ሸጧት ስለተሸጠች ሸጥ ነው ያርጓት። ተናግሬ ነው ሄድኩት ባለፈው አይደለም የዛሬ 20 ቀን ይሄ ሁሉ ሚዲያ አሁን ከመጮሁ በፊት እዚህ ሚዲያ መጥቼ ተናግሬያለሁ። ተሸጣለች ብዬ ይሄን ስናገር እኔ በድፍረት ነው ነገም ምንም እንደማያረጉኝ አምናለሁ። አይችሉም። ሸጠዋታል። የዛን ሽያጩ እንዴት ነው? አሁን እኔ ሸጠዋታል ለኔ ያልገባኝ ገዢው ማን ነው? ሻጩ ማን ነው? ገዢውንም ሻጩንም እነግርሃለሁ። እሺ እመቤቴ መቼም እኔ እንጃ ብቻ ያው ካሜሮ በላይ አሁን ይሄኛው ነው ካሜሮ በላይ የሆነብን ሸጠችና ገዛች የሚባለውን ነገር ነው አሁን ካሜሮ በላይ የሆነብን። ገና አሜሯቸውን ሰፋ እናድርገን እንጠብቃለን። እስካሁን ብዙ ታምሯት ለኛ ተደርጎልናል። እስኪ በቤቷ ደግሞ ምን እንደምታደርግ ማየት ነው፣ የሚወጣውን ጉድ ማየት ነው። እኔ ከዛ ከእንትኑ ጋር ልቀጥልልህ። ስብሰባው ላይ በፐርሰንት ይታሰብልሽ አንቺ እኮ በጣም ብዙ ለፍተሻል። በቃ እሷ ዛቻዋ ምናምን አትወኝ አንተ መቤቴ ነው የምነግርህ። ለፍቼ ነው ላቤ ሰርቼ ምን አገባኝ። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለምእመናን ጉዳያቸው አይደለም። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉም። አይነበብም። ታምናለህ? ስውሯ ማርያም ይነበብ ብላ ከፈቀደች ጸበል ይረጭ ከተባለ ይረጭልሃል። ጸበል እሷ ነች የምታዘው። ታዲያ ጸበሉ ለምእመናኑ ለኛ ጸበል ነው። ለነቂስ ታድዬ ደግሞ ውሃ ነው፣ ቧንቧ ነው። ከኋላ ይታይ እስኪ በእንደ ውሃ ይጠቀሙታል። ይህን ያህል ነው የተዳፈሩት። እኔ እስከዛሬ አባቶቼ አንዲች ተናግሬ አላውቅም። ሁሉ ጊዜ እንደ ውሃ ይጠቀሙታል ማለት ይታጠቡበታል፣ ይጠጡታል፣ በቤታቸው አስገብተውታል። ወደታች በቱቦ ገጥሞ ለምእመናኑ በፊት ለፊት ጸበል አድርገው ይረጩታል። ቅቤ እምነቷ ልንገርህ፣ የቅቤ እምነቷ ሰንበት ዕለተ ሰንበት ነው የሚወጣው። ስለእውነት ያው ብዙ ሰው የገባውም ያልገባውም አለ። ያገረኝ በፊት ያው እንዳልኩ በስለት ነው የምገባው የቅቤ እምነቷ ምናምን እና በሳምንት ሙሉ ጸሎት ይደረግበታል። እንደዚህ ሽታው ራሱ የሚመጣል መዓዛ አለ። በፊት ሽታው የሚገርም ነው። በቃ ሲጀመር አብሮህ ያለ መናፍስት ካለ አይችለውም። እንዲህ ተቀብተህ እንዲህ ላሽተው ካለ አይችለውም። ስለ እውነት አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ ጋርዱ ምኑ ለምን ብር አለ እዛ ቦታ ላይ በጣም ብር አለ። መበተን ብቻ ነው ብሩ። ለቁብ ነገር የሚውል ነገር የለም። ከዛ ተቋጥሮ ይችንም ተከለው በፊት ደህና ነው። ለአንድ ምእመና በደንብ ነበር የሚሸጠው ሞላ ያለ ሰውም ስለሌለ። አሁን ይችንም ተከለውን 50 ብር ይሸጡልሃል፣ 100 ብር ያደርጉታል። እንደፈለጋቸው ናቸው። እንደ ሰው ፍሰት ነው። ጀሪክ ይሄ ኬሻ ነው በቃ ማዳበሪያ ብር መቋጠሪያ። በእርግጥ እመቤቴ ገንዘብ አይደለም ልጆቿ ናቸው የሚያሳስቧት። ልጆቿ እንዳንጠፋባት እናት አይደለች። ለኔ ስለመቤቴ ፍቅር ለኦርቶዶክስ ተዋህዶ እምነት ተከታይ መናገር አልችልም። ለምን ሁሉ ፍቅሯን ያውቃል። እናትነቷን ደግነቷን ሁሉ ያውቃል። እኔ የእውነት በቃ ምን ያህል እየተዳፈሩ እንደሆነ በቃ ወጥቼ መናገር ጀመርኩ። 8 ወር ታስሬ ሲመጣ
8 ወር የታሰርሽው በምንድን ነው? 8 ወር የታሰርኩት እንዳልኩ በሆነ ሰዓት መንገድ ጥሼ ነበረ ብያለሁ። ስለ ሀገሬ የለመንኩ ሴትዮ ስለ ሀገር ጉዳይ አልሰጣለኝና ያው መከላከያዎችንም ፋኖዎችን ምንም ምግብ እያዘጋጀሁ አበላ ነበር። አብሬ ፎቶ እነሳለሁ ምናምን በቃ የሆነ ነገር ውስጥ እንዳልኩ እምብርቴን ሁሉ እያሳዩ እዛ ውስጥ የሌለ ህይወት ውስጥ ገብቼ ነበርና ያንን ፎቶዎች በወቅቱ የነበሩትን ከመከላከያም ከፋኖም ጋር ያለውን ነገር ስብስብ አደረገችው። ከዛ አለቅሽም አለች። እሺ ፎቶውን ያንን ፎቶሽን እንደ ማስፈራሪያ ያዘችው። እሺ ከዛ ምንም ችግር የለ በቃ በግልጽ ተነጋገርን። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ችግር የለም አልኳት። በቃ ብዙ ነገር ሊያደርጉኝ ተዘጋጁ። ከዛ ያንን ቪዲዮ ፎቶ ምናምን ሰጡ። ከዛ ያው እንደ ህግ ነውና ህግ ፈለገኝ። በ18 ነበር ስብሰባው። በ18 በ17 ነበር ስብሰባው። እሁድ ቀን ተሰበሰብን። ተለምኜ እኔ በጣም ለማኑኝ። ከዛ ይችን እብድ ሴት ይችን ደደብ አለቃትም ትላለች። በቃ ማተለ የለም። በ18 ከዛ 19ን ዋሉ፣ በ20 ዋሉ። 21 ሳሌተ ምሕረት ቤተክርስቲያን ስጋ ደሙን ተቀበልኩ። በ22 እንፈልግሻለን ሲሉኝ ከቤት ያልወጣም ዛሬ አልኳቸው። በ23 ያው የሰማዕቱ ቅዱስ ጊዮርጊስ ቀን ደወሉ። እጄን ሰጠው። እዛው ተገናኘን። እኔንም ባለቤቴን እዛው ሰፈር ቤት እዛው አዲስ አበባ ቦታ ከታቻ ቦታ አዲስ አበባ። እሺ ቤቴ ስራ ቦታዬ ሱቅ በር ላይ ተገናኘን። በቃ ተያዙ። በመያዝ እኔ ደስተኛ ነኝ። እመቤቴን ነው የምነግርህ፣ የእውነት ነው የምነግርህ። ከፈቀድክልኝ አንድ ልል በል እመቤቴ። ኧረ በደንብ እመቤቴ አብራኝ የታሰረችው እናቴ ናት። 8 ወር መብራንን የኔ እናት በስጦታ መልክ ነበር የተሰጠሁት። በከፋኝ ሰዓት ነበረ። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። እናትነቴ የትም ሲሄድ ይዣት ነው የምወጣው። እናንተም ጋር ስመጣ ይዣት መጣው። እናቴ 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር በቃ መብራን ምስጋና ይግባት የኔ እናት። አሁንም ሲቆጨኝ የነበረው ቤትሽ ነበረ። ቤትሽ መብራን ቤትሽ ለምን አሳልፈው እንደሰጧት ነው። አሁንም ሰሞኑን እኔ ስልክ እየደወሉልኝ እያወሩ ምን እያሉ 8 ወር ለምን እንደታሰረች ለምን እኔ 8 ወር በመታሰር አልከፋኝም። እግዚአብሔር ይመስገን። ግን እመቤቴ ለምን አሳልፈው ሰጧት? ለምን ሸጧት? ምን አረገቻቸው? የኦርቶዶክስነት የኛ እናት ነች። ከሷ ሌላ አለን እንዴ? እናት ከሷ ሌላ ውጭ አለን? ማንም የለንም እኮ የኔ እናት፣ ማንም የለንም እኮ። እኔ እንጃ በአይኔ በብረቱ ብዙ ነገር አይቻለሁ። አሁን ሰው ይጮሃል። መኪና ሲሄድ መኪና ተሰበረ ይላል፣ ሰው ተደብድቧል ይላል፣ ወጣቱ ተደብድቧል፣ ተዘርፏል፣ ገንዘብ ከፍለናል፣ የጉዞ ገንዘብ ነው እንደዚህ ነው ይላል። አረ መጀመሪያ እመቤቴን ጠይቋት ምን እንደደረሰባት። እሷ ላይስ ቤቷ ውስጥ ምን ጉድ እንደከተቱ፣ ምን ጉድ እንዳደረጉ፣ ምን ጉድ ነው የሰሩት። ገና ብዙ ነገር አለ። ብዙ እኔ ምንም አልናገርም። የኔ እናት እሷ ትናገር፣ ልጇ ይናገር። ለሁሉ መቀጣጫ ትሁን። ደሞም ታደርገዋለች እመቤቴ። በገንዘብ ሊደልሉ ይሞከሩ በምን አሁን እንኳን መሸጧን እንደው እያመኑ ነው እመቤቴ። እኔ ምንም ቃል የለኝም። ይሁነው አሁን አይዞሽ፣ እግዚአብሔር ይመስገን። ያው እግዚአብሔር በሁሉ ነገር ምክንያት አለው። አንቺ በመታሰርሽ ያለፈልሽ ብዙ ነገር አለ። እዛ ውስጥ በነበረ ባለመግባባትና ሰጣ ገባ አንቺ ላይ የሚደርስ ስጋዊ ጉዳይ ራስሽን የሚያሳጣ ነገር ሊሆን ይችል ነበር። እግዚአብሔር በስራው ስለማይሳሳት እመቤታችን የማሰቢያ ጊዜ፣ የማስተዋል ጊዜ፣ እንደገና የመነሳት ጊዜ እድሜ ተጨምሮልሽ እንደ ሕዝቅያስ አንቺ ይሄ ሁሉ ጥቅም ሳያታልልሽ ይሄ ሁሉ ጥቅም ሳያባባሽ ከዚህ መካከል ወጥተሽ ራሱ ለቤተ ክርስቲያን ዛሬ የነበረውን ነገር እንድታስረጅ መሆኑ በራሱ ትልቅ መመረጥና መታደል እንደሆነ አስቢው ሮማን። ያ ማለት ምን ማለት ነው? በዚህ ሰዓት ይሄ ሁሉ ሰው እኔ አብሮ ነበር የሚወቅጥሽ፣ አብሮ ነበር እኔ እንደ ስጋ የሚበላሽ ማለት ነውና
አንቺ ዛሬ ላይ የራስሽን ስራ እየሰራሽ ነው። ልጆችሽን ሰብስበሽ ይዘሽ እመቤታችን ያደረገችልሽን ታምር ለዓለም እየተናገርሽ ነው። አሁን እየተጣላሽ ያለሽው ከግለሰቦች ጋር እንጂ ከእመቤታችን ጋር አይደለም። እመቤቴማ ካንቺ ጋር ስትታሰሪም ማብራት አሰረች። ነገር ግን ስዕል አድኗ ይሄ መገለጫዋ ካንቺ ጋር ታቀፈሽው ገብቶ ቢታሰርም እመቤታችን ደግሞ በምልጃዋ ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለአባ ጊዮርጊስ ዘጋስጫ የተገለጸች ማምላክ ወላዲት አምላክ አንቺን ማዳን ስለነበረ ስራዋ፣ አንቺን መታደግ ስለነበረ ዓላማዋ ትዳርሽን ወደ አንድነት የተበታተነውን ማንነትሽን ሰብስባ ዛሬ የራስሽን ነገር እየሰራሽ አይደል? ምን ያስለቅስሻል? እግዚአብሔር ይመስገን። አሁን በራስሽን ጠንከር አድርጊና ይሄንን መረጃ በጣም ብዙ ኦርቶዶክሳውያን ይፈልጉታል። እኔ ገዳሙ ላይ ደውያለሁ። ፈቃደኛ ከሆናችሁ ልምጣና እውነቱን አጥርቼ ልስራ ያለምንም ክፍያ። ይሄ በህዝቡ ላይ የተፈጠረውን ብዥታ እናንተ አጥሩት። እኔ የሚዲያ ሽፋን ልስጥ ብዬ ገዳሙ ላይ ደውያለሁ። የእሷም ስልክ እዛ ከመግባቷ በፊት ስልኳ ነበረኝ። በበርሜል ጊዮርጊስ ጉዞ ላይ ተገናኝተናል። አንድ ጊዜም ሽንቁሩ ሚካኤል ላይ እንደዚሁ በሰው በኩል ተገናኝተን የጸበለተኛ በሶና ሽምብራ ልናደርስ በሰው በኩል ተገናኝተን ቦታው ላይ ተገናኝተናል። ስልኳ ነበረኝ። ደውዬላት ስልኳ አይሰራም። የገዳሙ የጉዞ ስልክ ላይ ደውያለሁ። እሷ ሱባኤ ላይ ስለሆነች እኛ ሌላ ስልክ አናቅም። የአባቶችን ስልክ ስጡኝ ስል ስልክ የለማ አይሰራም፣ የአባቶች ስልክ አይሰራም ብለውኝ እኔ እኮ የቤተ ክርስቲያኒቷን ገጽታ ላለማበላሸት ላለመጫጫ ቦታው ላይ ሄጄ የአንድ ክርስቲያን ግዴታዬን ለመወጣት ነው፣ ለሌላ አይደለም። እሷም ታውቀኛለች፣ ንገሯት። ቤተ ክርስቲያንም ላይ ደግሞ አስፈቅዱልኝና ልምጣ በራሴ ትራንስፖርት የካሜራ ባለሙያዎችን ይዤ ብዬ ጠይቄያለሁ። ግን ያንን ለማድረግ ፈቃደኛ የሆነ ሰው ስለሌለ አንቺም ደግሞ የመጀመሪያ እዛ ቦታ ላይ መረጃ ስለነበረሽ እኛ ሚዲያ ላይ መጥተሽ ስላየውሽ ከዳዊት ጋር ኢንተርቪው አድርገሽ ስለነበረ በበርሜል ቅዱስ ጊዮርጊስ ዙሪያ እንዲሁም ደግሞ መንክር ሚዲያ ላይም ከዚህ በፊት ገና ከ5 ወር ከ6 ወር በፊት ቀርበሽ ስለነበረ እነዛ መረጃዎችን በማሰባሰብ ነው ዛሬ ቁጭ አድርጌ እንዳወራሽ የእግዚአብሔር ፍቃድ ሆኖ አንቺም ጊዜ ሰጥተሽኝ እኔም ደግሞ እግዚአብሔር ፈቅዶልኝ እንግዲህ የሚመጣ ብዙ ተግዳሮት ብዙ ፈተና ሊኖር ይችላል። አሁን እየተነገረ ያለው የቤተ ክርስቲያን ፈተና የቤተ ክርስቲያን መከራ ሳይሆን ህዝቡ እየደረሰበት ያለው መንገላታትና ቤተ ክርስቲያኒቷ እየተበዘበዘችበት ያለው መንገድ ነው። ስለዚህ አሁን አንቺ ሮሚ እመቤታችን ረድታሻለች፣ አግዛሻለች። ከዚህ ውስጥ ስላወጣችሽ ልታመሰግኝን የሚገባው። ነገም ብዙ ቻሌንጅ ሊገጥምሽ ይችላል። ይህንን በእምነት መቀበል ነው። እንግዲህ እነ ጳውሎስም ታስረዋል ለቤተ ክርስቲያን አገልግሎት። አንቺ ደግሞ ያንን ቪዲዮ ይዛ ማስፈራሪያ አድርጋ ልትጠቀምብሽ ነበር። በዚህ ልክ በመጋፈጥሽ ግን ጉዳዩ በህግ ተይዞ 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በህግ እየተጣራና እየታየ መሆኑ ለአንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺ ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝም፣ ዛሬም ማሳልፍ እንደማትሰጠኝ አምናታለሁ። እኔ እውነቴን ነው የምነግርህ፣ ከብዙ መከራ ውስጥ ነው ያወጣችኝ፣ ከብዙ ፈተና፣ ከብዙ ነገር በስጋም በነፍስም ወድቄ ግን እሷ ኃጢአቴ ሳይከረፋኝ ነው የሰበሰበችኝ። ኃጢአቴ ሳይከረፋኝ ይችን እናቴ መደበቂያ ነች፣ ለእኔ መሸሸጊያ ነች፣ የሁላችንም እናት ነች። ግን እኔ ቢያሳድዱኝ ምንም አልከፋኝም። አንድ ቀን ከፍቶኛ አያውቅም። ይኸውም መብርሃን ምስክሬ ናት። ሁልጊዜ ቤትሽን ታጠሪዋለሽ። ሁልጊዜ አንቺ ወጥቼ መናገር የጀመርኩት ዱላው ሲበዛብኝ ሸክሙን ማየት ሲያቅተኝ ወጥቼ መናገር ጀመርኩ። ወጥቼ በመናገርበት ሰዓት ድጋሚ ተነሱ፣ ማዕበላቸውን ይዘው ተነሱ። እኔ አልፈራችሁም። እኔ እውነት ነው፣ ዛሬም እውነት ነው። ሰው የሚያዳምጠኝ እንኳን አንድ ሰው እንደዛ ስናገር እንዴ ሮማ ምን ሆነሽ ነው? እንዴ ቤተ ክርስቲያን እንደዛ እንዴት ስለመቤቴ እንደዚህ ምናምን ሁሉን ማቆም ጀመርኩ። አቆምኩት በቃ ብዬ ጥቅምት 23 ድጋሚ ታሰርኩ። 2017 ከመስከረም ጀምሮ እኔ መናገር አልፈልግም፣ ግን በቅንጭብ አድርጌ ልንገር። አንቺን አሉና ቄስ ታድዬ በህግ አንጠይቅሽም፣ በምንም አናርግሽም፣ በምንጎዳሽ መንገድ እንጎዳሻለን። እነሱ ሊጎዱኝ ሲነሱ እመቤቴ እኔ እንድጎዳ ዝም ትላለች? አስተዳደሩ ናቸው እንደዚህ ያለ አስተዳዳሪ አለ ሪከርዱ። ቃላቱን መጠቀም ስለማልፈልግ ነው የተባለውን። እኔ መምህር ተስፋዬ ተማሪ ነኝ ብያለሁ ቅድም። ያጋንንትን ስራ እንዴት ማሸነፍ እንዳለብኝ እንዴት ማምለጥ እንዳለብኝ አውቃለሁ። እነሱ ግን
ያዙና ከመስከረም 2 እና 3 ስልኬ ተደወለ። ሽማግሌ ሁሉ ገባ። ሽማግሌ ነው መጀመሪያ ይላኩት። የእመቤቴን ስሟን አሳርፊ ማርያም፣ መሐሪዋ ማኑኤል፣ ስውሯ ማርያም የሚባል ቋንቋ ታነሻለሽ አታነሽም ነበር ጥያቄያቸው። ምን አደረኳቸው? ምን አለኝ ከሷ ሌላ? እኔ ገንዘብ አካፍሉኝ አላልኳቸው? ምን አላልኳቸው? ኧረ ተውት፣ አይናችሁ ይገለጥ ነው። አባቶቼንም አይናችሁ ይገለጥ ነው። አንድችም ነገር አክሊል እግዚአብሔርን እመቤቴ በምታውቀው አንድችም ክፉ ተናግሬ አላውቅም። አሁን የአባቶቼ ስራ ሰማዕቱ በርሜል ቅዱስ ጊዮርጊስ ሄጄ ሳይ ነው በድፍረት እነ ቄስ ታድጌን እየተናገርኩ ያለው። ለምን የሰሩ ሴራ ስላለ ሴራውም ስለሚወጣ የተናገርኩት። አንድም ቀን እንደዛ ሲያሽቆጣቆጠኝ እንደዛ ሲያረጉኝ አይናችሁ ለኔ የታየው ለእናንተ ይታይ ነበር። ለካ ጀርባቸው ክርስትናን ዛሬ ግን እናገራቸዋለሁ። ለምን ነገ ልክ አሁን እንደወጡት አባቶች በርገሬን እየበላሁ እንደሚሉ አትጠራጠር። ነገ እምነታቸውን ወይ ካድ አድርገው ብሩን እንደው እጃችን ነው እያሉ እንደሚሉ አትጠራጠር። እግዚአብሔር ንስሐ ዕድሜ ይስጣቸው። እኔ በ3 በ4 በ5 ተወኝ መኖሪያዬን አጣሁ። መስከረም 2 ከ2 በኋላ 3 እና 4 ሽማግሌ ሁሉ ገባ። በቃ ለምንድን ነው የምተው? ምን አድርጌ ማናለኝ ከመቤቴ ውጪ? እኔ እኮ እውነትን ነው። አሁንም ስለ እውነት ነው። ሚዲያ እንደወጣ ያደረጉኝ እነሱ ናቸው። ለምን አይስተካከሉም? ለምን እመቤቴን ይመልሱ? በቃ እንኳን ይሄ ሁሉ ገንዘብ እየተሰበሰበ መጀመሪያ 2015 እንኳን የሰበሰብኩ ገንዘብ ቤቷን እኮ ተሰርቶ ያልቅ ነበር። ለምንድን ነው እንደዚህ የምታረጉት? ይሄ ያናድዳል። ይሄ ያጣላል። ምንም የሚያጣላ ጉዳይ አይደለም። ማዕበላቸው ተነሳ፣ አሉት ሄዱ። ከዛ መስከረም 7 ቀን የሥላሴ ለዝክር እየሰራ የመጨረሻ ማስጠንቀቂያ እጅሽን ስጭ ተባልኩ። ሽማግሌው አሁንም ገባ። መስከረም 7 ቀን 6 ሰዓት ከምናምን ላይ አሁን ዝክሩን እየሰራው ነው። ምሳ ሰዓት ይለፍና መቅዶኒያ እዛን ማበለው በዛው እመጣለሁ አልኳቸው። እጄን ይሰጣሉ። ችግር የለውም። እኔ ለእውነት አሁንም የምፈራው ነገር የለኝም። እኔ እውነትን ይዤ እንጂ ውሸትን አልያዝኩም። በአይኔ ያየሁት ነገር አለ። ቤተክርስቲያኗን ሸጠዋታል። ከዛ በተረፈ ደግሞ ውስጡ የተሰራ ሴራ አለ። ለምንድነው ተአምረ ማርያም እንዳይነበብ እየተደረገ ያለው? ቤተክርስቲያን ብዙ ተጋፈጥኳቸው። የሚገርም ልጄ በ3 የባት አለት ሽማግሌ የገባለት በህልሟ ሰዎች ተሰብስበው ብዙ ጅቦች ወደ አንቺ ሲልኩ፣ ከዛ ግን ጅቦቹ አንቺን ሳይነቁ ቀይ ሰው እየመጣው እናቴ አባረራቸው በሙሉ አለችኝ። ከዛ ሽማግሌዎቹ ማታ መጣው ቤት ሁሉ ያደራሉ። ሽማግሌ ልመናኔን ነገሩን ተይው፣ በቃ ያጠፉሻል፣ እባክሽን ተይ ይሉኛል። እሷን ይዤ ለምን ያጠፉኛል? እኔ ብጠፋ በስጋ ነው፣ በነፍስ እንደው አይነኩኝ አያገኙኝም። በስጋ መጥፋት ደግሞ ምንም አይደለም፣ ለኔ በረከት ነው። መታሰሩን፣ መገረፉን፣ መደብደቡንም የመተት አይነት ነው የሚልኩት። የመተት አይነት እግዚአብሔር ልቦና ይስጣቸው። እኔ ከፍቶኛ አያውቅም። ለምን አደርጋችሁ ብዬ አሁንም ከፍቶኛ አያውቅም። የከፋኝን እነግርሃለሁ፣ መጨረሻ ላይ እነግርሃለሁ። ልክ ይሄንን ነግራኝ ወይ እመቤቴ ቅዱስ አማኑኤል አባቴ አስቀድመህ ለልጄ ነገርካት ብዬ በኮንፊደንስ ተቀምጬ 7 የሥላሴ ዕለት 30 ደቂቃ ባልሞላ ውስጥ እርስ በርስ እነዛ የነበሩት ጎረምሶች አዋሽ ሊያሳስሩኝ ቀጥታ አዋሽ እንደሚሄድ ነው የተነገርኩት። እስር ቤት ያው ሽማግሌዎቹ ምናልባት በሚዲያ ባላወጣ በውስጥ ከፈልጋ አገናኛለሁ አንተን። ከዛ በኋላ 30 ደቂቃ ሳይሞላ ወደዛው ስልኬ ደግሞ ተደወለና አረ ሩሚ አረ ምንድነው የሆነ ነገር ተፈጠራል። ምን እርስ በርስ ተያያዙና ሲጀመርኛ አይመለከተንም፣ አያገባንም፣ የራሳቸው ጉዳይ በቃኛ የምንቀበለውን ተቀባብለናል፣ አያገባንም። ስለ ሮማን ሆነ ስለዛች አይመለከተም። እኛ ሮማንን እናቃታለን፣ ምስኪን ነች። ግን አድርጎ የተባልነው ነው ማድረግ አንፈልግም፣ የራሳቸው ጉዳይ ብለው ብትንትን አሉ። በሙሉ ብትንትን አሉ። ክብር ለመድኃኔዓለም ይሁን። ብትንትን አሉ። ከዛ በኋላ ቤት ውስጥ የማይወረወር ነገር የለም፣ የማይጣልብኝ ነገር የለም። እናጠፋሻለን ነው በግልጽ የሚወረውሩት ነገር። በቃ ምግብ ቤት ዝም ብቻ አደረጉት። ያው እነሱም ሌላም አሉ። ብቻ ይሄን ነገር እንቶ
መስከረም 20 በሩ በቃ ስራ በጣም ሞተ። በቃ የስራ ባዶ ሆንኩ። በቃ ዜሮ አደረጉኝ። ምግብ ቤት አንድ ሻይ የምትሸጥ የለችም። ከዛ በኋላ መስከረም 27 ቀን የመድኃኔዓለም ቀን የመድኃኔዓለምን ዝክር በ25 ተደውሎ ነው የተነገረኝ። በ25 በጣም አልቅሼ ዓርብ ቀን በጣም ነበር ያለቀስኩት። በጣም አልቅሼ ቅዳሴ ላይ ራሱ የደረሰብኝ ፈተና እንዳይመስል በቃ አጋንንት እንዲህ በቀጥታ መጥቶ ይፈትናል ነው ያልኩት። ከዛ ልክ የሾህ አክሊል የተደፋ ቅዳሴ ያልቆ የሾህ አክሊል የተደፋበት ስዕል አድኗል። ለውጪ ስወጣ ስደውል ለመድኃኔዓለም ስሪልን አለኝ። የመድኃኔዓለምን ዝክር ዘከርኩኝና እዛ መቅዶኒያ አሁንም ሄጄ ዝክሩን ዘከርኩና ፊት ለፊት መድኃኔዓለም አለ እኔና ባለቤቴ መድኃኔዓለምን አመስግን በላን ሂድ እንግዲህ ስራውን ይስራ ብለን እያመሰገንን ጨርሰን ቁጭ አለን። እስኪ እናውራው ብለን ሁለታችን ቁጭ ብለን ቤተክርስቲያን እያወራን እንደው ድንቅ ስራው ምናምን እየተባባልን ከባለቤቴ ጋር የመድኃኔዓለም ልጆች ናቸው ማህበር ነበረ ዝክሩን ያሰሩኝና ብሩ ገብቷል አሉ። ከዛ ብሩን አስገብተናል ሲሉኝ ብሩን ሳይው ገብቷል። እመቤቴ የኔ ድንቅ እናት ይሄ ብር ያንቺ ነው የልጅሽ ብር ነው ብዬ ቀጥታ ለቤተክርስቲያን ብሩን አስገባሁት። ለአሳርፌን ለማህሪው ለቅዱስ አማኑኤል። ከዛዛው ወዲያው ስልኬ ደግሞ ተደወለ። ምን አቤት ብዬ ስናገር ያው እኔም አንተም የምናውቀው ሰው ነው የደወለልኝና አቤት ኧረ ሮሚ